ቆይ እኔ አንዴ ያስገቡኝና ያቺ የህሩታ እህትም የተባለችዋ የዘቀዘቀቻትን ሄጄ ለምናታለሁ። አይምዬን ታወርዳታለች። ቲቲንም ሄጄ ለምናለሁ። አሁን ሀይሜ የት ቤት ነው የተዘቀዘቀችው? ሀይሜ ቤት ነው። ማታ በጣም አይቼ ተናድጄ በጣም ውስጤ ተሰምቶኝ ነው እኔ ራሴ የመጣሁት። መቤቴ ሌሊት ሁሉ ነው ያለቀስኩት። አይኔ እንኳን እንደዚህ ያስታውቃል። ግን እኔ ሚዲያ ላይ መውጣት አልፈልግም። እኔ ናይሶሽ ምን አደረጉ? እነሱ ስራቸው ነው የሚሰሩት። አንቺ ራስሽ በሰው ሀገር ራስሽ እንትን አትበይ። አንቺ ተረጋጊ። ለማንኛውም ሁሉ ነገር ይስተካከላል። አሁን መጀመሪያ ማን ያጠፋው? ብሩኬን ከሩታ ጋር ማን ነው ሲያቀነባበረው? ማን ነው የለጠፈው? ብሩኬን መጀመሪያ ከሩታ ጋር እኮ እንደዛ ለጠፉ። በሱ ምክንያት ሲናገሩ አሁን ደግሞ ሀይሚን መዘቅዘቅ ጀመሩ መሰለኝ የሷ ደጋፊዎች። እኔ ቆይ እስቲ እኔ አሁን ሄጄ እንትን እላለሁ። የሀይሚ እንትን ተዘግዝቆ ነው ያየሁት ማታ የሆነ ቤት እኮ ቅድም ሀናን ቤቷን ከፍታ ለምን ዘቀዘቀ አጣመራችሁ ብሩኬና ሩታን ብለው ሙዬና ሀናን እየተናገሩ ነበረ። ያጣመረውም የኛዎቹ ሳይሆን አይቀርም። እኔ አላውቅም። ማታ እኮ እኔ 5 ሰዓት በዱባይ 5 ሰዓት ተኩል ድረስ አልተኛውም። ሁለት ቤት ገብቼ እኮ ነው በዛ በሌሊት ተናግሬ የወጣሁት። ይሄው አሉ እኮ እና ሀናን ከጣይ ጀምሮ እንትን እየተናገሩ ነው። አቀተዋል እኮ እንዴት አድርገሽ ነው የምታስተያቸው? አይደለም ቲቲ አሁን የሩታ ቤተሰብ ጋር ሄዳለሁ እኔ። ሀይሚዬን ያወርዷታል። እዚህ ጋር ደግሞ ሩታን የሚዘቀዝቁትን እንዲያወርዱ ለምናቸዋለሁ። መድኃኒዓለም ይርዳኝ። ኧረ ብዙዬ ማታ አንቺ ተኝተሻል። እኔ ብታየው አይኔን ይው ያለቀስኩበት ብታይ አይኔን ይው ያለቀስኩበት። ሀይሚም ተዘቀዘቀች፣ ብሩክም ተዘቀዘቀ። እነሱ ይኸው ከፍ ብለው ወደ ከፍታ እየሄዱ ነው። ወረቀቱን ነው የዘቀዘቁት። በአካል አያገኟቸውም። ግን እኛ ከወረደ ጋር አብረን መውረድ የለብንም። አንድ ሰው ፎቶ አጣመረ ወይም ፎቶ ዘቀዘቀ ብለሽ አብረሽ አፍ መካፈት የለብሽም። ባይሆን ጠርቶ ምንድነው ችግራችሁ ለምን እንዲህ ታደርጋላችሁ ብሎ በጸባይ ወይ በውስጥ ገብቶ ማናገር፣ ገስት ከፍቶ መሳደብ መፍትሄ አይደለም። አባሰባቸው ጭራሽ። እኔ ማታ ለምኛቸው እግዚአብሔር ይስታደጉራል ብያቸው እሺ ብሎ እኔ አሁን የሀይሚን ደጋፊ ነኝ። እዚህ ገስት ላይ ወጥቼ ቆሻሻ ስድብ እናንተ እንትኖች እናንተ የባንጋኒ መጫወቻዎች አልኩ፣ ተሳደብኩ። እነሱ እኮ ይታዘባሉ። ምን አይነት ባለጌ ደጋፊ ነው ያለን ነው የሚሉት እኮ። አሁን እኮ ይኸውልሽ እኔ ማታ እኮ ሁሉ ገብቻለሁ። ሁለት ቤት ገብቼ ለምኛቸው እግዚአብሔር ይስጣቸው እንትን ብለውኝ ነበረ። ራሳችንን ነው መልሰን ራሳችንን ነው እኮ እየሰደብን ያለ ነው። እኛ ስደት የመጣ ነው ሰርተን ልንለወጥ ነው እንጂ ወንድ ሀገራችን አይደለም። አንቺ እንትን መጫወቻ አንቺ እንደዚህ የገባብሽ አይባልም። በጣም ነውር ነው። ማርያም አሁን እስቲ ሀይሚዬ ቆይ ልንገርሽ፣ ሀይሚ ተዘግዝቃለች። የት ነው የማ ቤት ነው ያለች? ሀይሚ ተዘግዝቃ ግን አሁን ቲቲ ቤት ልገባ ስል የሩታ እነሱ ናቸው የጀመሩት። እነሱ ቢጀምሩም እኮ እኛም አለበት ወይ ልንገርሽ፣ የኔ እናት የጀመሩ እነማን መሰሏችሁ ማለት ነው? እኔ አይቻቸዋለሁ። ገብቼ ልናገራቸው ነበር በፍቅር ማለት ነው። በጽፍላቸው አስገቡኝና መለሱኝ ማለት ነው። ታው እንደዚህ አታርጉ እናንተ ተለልቆ ያደላችሁ ወይ ምንድነው እላቸዋለሁ። አንዷ ብሩኬን ሰድቦኛል አለችኝ። ብሩኬን እንዲህ ያለ ስድብ አይሳደብም እያልኳን ነበረ። ብሩኬን ስድብ አይሳደብም አስወረደችኝ ማለት ነው። ማማ መሰሉሽ የብሩኬ እህቶች ያኔ ደህናዎቹን አይደለም አሉ። ደግሞ የአርሰናል እንትን የለበሰችው ማሊያ የለበሰው እሷ እና ደግሞ ሄርሜላ አንድ ያለች እሷ ሆነው ማለት ነው። ገስት ላይ ሌሊት ነው 8 ሰዓት ማለት ነው። እኔ አልተኛሁም ነበረ። የምስምን ሳበኔም ከነጋ ነው የተኛው። እኔም ስዞር ነው ያደርኩት ሌሊት ማለት ነው። ሌሊት ፋሚሊ እንዴት ነሽ? እግዚአብሔር ይመስገን። ሰላም እንዴት ናችሁ? ደህና ነን። እኔ ጠዋት ነው ያየኋቸው እና ገብቼ ነበረ። ብሎክ አድርገው ነው ያስወጡኝ እና መዘግዘቅ ኖርማል ነው። ፎቶ መዘግዘቅ ኖርማል ነው፣ ችግር የለውም። ግን
ስድብ ማለት ነው። እውነት ከአንድ ትላልቅ ሰው ሀገር ተሰዶ ሽንት ቤት ከሚያጥብ ራሴን እችላለሁ ቤተሰቤን እረዳለሁ ብሎ ከወጣ ሰው እንደዚህ አይነት ስድብ ለሴት ልጅ ያውም ሴቶች ሆነው ያውም ትላልቆች ሆነው ለሴት ልጅ እንደዚህ አይነት ስድብ አይሰደብም። መዘግዘቅ እኮ ኖርማል ነው። ፎቶ መዘግዘቅ ችግር የለውም። ዘግዝቀው ቢቀመጡ ግን ማለት ነው የሸርሙጣ ልጅ ብላ ስትሰድባት የሚሳደቡት ስድብ ማለት ነው። እመቤቴን ልትሰሚው ማለት ነው ብሎ ካደረጉ እኔም እንደዚህ ማለት ነው አላስገባ ብሎኝ ነበር። የትላልቅ ባለጌዎች ከሴት ልጅ አፍ የማይወጣ ምንድን ናቸው? ኬት ያውቋቸዋል? እነሱ ሩታንም አይሚንም ኬት ነው የሚያውቋቸው? ኬት ነው የሚያውቋቸው? ሚዲያ ላይ ነው የሚያውቋቸው አይደለም? ያውላቸው እንደሚሳደቡትን ሪካርድ አርጉና ኢማራት እንትን አለ ፖሊስ እንትን አለ ትለቃላችሁ። እስከ ቤቷ ድረስ ነው በሎኬሽን የሚገባው። ልጅ አትሰደብም። ማርያምን በዚህ ልክ ሴት ልጅ አትሰደብም። ምን አድርጋ? ችግሩ ሳውዲ ያሉት ናቸው እንጂ ዱባይ ያሉት ዋጋቸውን ይቀምሳሉ። ኬት ያውቋታል? በጣም ባለጌዎች ደግሞ ትላልቆች ናቸው። ካፋቸው የሚወጣው ትላልቆች ናቸው እንዴ! ወላሂ ማለት ነው የሚወጡ ሲሳደቡ ማለት ነው። ምናቸዋለው ፎቶ እንዲያወርዱ አልቻለች። ፎቶ መዘግዘቅ ኖርማል። እንዲያተለምንያቸው ሳሚልኝ በፈጠረሽ እንዲያለምንያቸው ከበር እንዳለምንያቸው በእኛ ነው የሚብሰው። ይው እስታልጆን ሳሚልኝ ኧረ ሳሚልኝ አስገብኝ እያልኩሽ ስንት ጊዜ ነው እንዳናደድሽኝ። እኔም ወይኔ ለሊት እኮ እንቅልፍ አልተኛውም። አቃጠሉን እኮ እኔ ምን አቃጠሉ? ከተቃጠለ ሰው እኛ መቃጠል አለብን። እድሜያቸው የተቃጠለ ቆሻሻ የሆኑ ወላሂ ማለት ነው እንዲያናደዱኝ አታውቂም። ከረብታታለሁ እኔ ሳሚልኝ ማለት ነው ሳሚልኝ አንቺ ራስሽን ማቶኝልን እኔ ቀውስ ሆኜ ማለት ነው ታምሜ ወደ ራሴ የተመለስኩት ከምድረ ከማይረቡ ምግባራቸው ከወረደ እድሜያቸው ከሄደ ከእነሱ ጋር እኛ ፉክክር የለንም። ልጆቹ ከሆነ ሁሌም እያማረባቸው ሁሌም ደስተኛ እየሆኑ እያየሻቸው ነው አይደለም? እነዚህ ባለጌ ናቸው። ያናድዳሉ፣ ወላሂ ያናድዳሉ። ቆይ ታንሴን እንዲህ ያለ ነገር እንዴት ይወጣል? ታንሴን እንዲህ ያለ ቃላት እንዴት ይወጣል እንዴ? እነዚህ ስዶች ናቸው። እውነት እነዚህ እድሜያቸው ስንት ነው? ሩታን እንደከጀላቸው ማንም ወንድ ጋር እየለጠፉ ለምደዋል። በእኛ ቀልድ የለም። ሴት ልጅ እንዴት እንደዚህ ትሰደባለች? ምን አድርጋ? ምንም እንዳትናደዱ እነሱ ምንም ቢያወሩ ምንም ቢሆኑ ሃይሚ እኮ አምሮባት ተውባ እንዴት ደስ እንደምትል እነዚህ የመዳን ሽንት ቤት የረሱ የወጡበት አላማ የረሱ ናቸው። እናንተ በሆነ ባልሆነ አንናደድ፣ ራሳችሁ ሁኑ። እነሱ የሚሳደቡት የተሳደቡ ናቸው። የሃይሜን ማንነት ስላላወቁ ነው። ማሬ ፎቶ መዘግዘቅ እኮ ቅናት እኮ ነው። ቅናት ፎቶ መዘግዘቅ ኖርማል። ያንቺን ማንነት ስምሽን፣ አካልሽን የሚያውቅ ሰው አንዲት ቃል አይናገርም። ስለማያውቁ እኮ ነው። የሚያውቅ እንዴት ያወራል? የሚያውቅ እንዴት ይናገራል? የማያውቁን እንዴት ያወራል? እሷ እግዚአብሔር ይመስገን በዚህ ልክ አትሰደብም፣ አትሳደብም። ከሴታስ እንዴት እንደዚህ ነገር ይወጣል? ይሄ ስድብ እኮ እንደውም ሃይሜን ምንም አይሰብራት፣ ምንም አያረጋትም። እንደገና ሻይን እያረጋት ነው የሚያስቀጥላል። ኦዲየንስንም እያጠነከረ ከፈለጋችሁ ዘዝቁ፣ ግን በእኛ ነው የሚብሰው። ብታቁ ማለት ነው በእኛ ነው የሚብሰው። እስከ ልጃቸው በስታ ልጇን የምከረብታት ወላሂ አለቃትም። ግን ማለት ነው ልጁን ህፃኑን ላይ አታስዘግዝቁት። በእኛ ነው የሚብሰው። አዲባችሁ ተቀመጡ። ሽንት ቤት አሳምራችሁ እንኳን ሳታጥቡ ቱክቱክ ላይ ትመጣላችሁ። እንዳዘቀዝቁ ይኸውላችሁ የኔ ውዶች ትክክል ያላጠቡ ናቸው። ፊታቸውን በትክክል ያላጠቡ ናቸው። በሃይሜን ፊት ቪዲዮ ለመስራት የመጡ ቆይ አንድ ጊዜ እኔ ፈናናሾች እህቶቼ አንድ ጊዜ ልንገራችሁ። ይኸውላችሁ አንድ ነገር ልንገራችሁ።
አሁን ቲጂ ጋም ቲቲዬ ጋም ሄጄ እነግራታለሁ። እኛ ጨዋዎች ነን። ልጆቻችን ባለጌ ተሳዳቢም አይደሉም። እኛ ተሳዳቢም አይደለን። ስድብ ኃጢአት ነው። ሲቀጥል ደግሞ ማለት ነው ሀይሚዬና ብሩኬ ጊዘን እንጓዛለን ብለው 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 ሲያቅታቸው ትተው ይቀመጣሉ። ብሩክን ታቆታላችሁ፣ ለሰው ብሎ ነው። ሀይሚዬን ታቋታላችሁ፣ በመድኃኔዓለም ለሰው ብላ ነው። አሁን አንድ አጭር ነገር ልንገራችሁ። ይችን ልጅ ጨረቃ ፋሚሊ ስላልተቀበላት ብቻ የሚያደርጉት ነገር ግራ ገብቷቻል። ልጆቻችን ለሰው ብሎ እንደሚሞቱ ታውቃላችሁ። እውነቴን ነው የምለው። ለሰው ብሎ ሁል ጊዜ እስቲ አሁን ሀይሚ ከአንድ 22 ዓመት ልጅ መልካም ነገር ይጠበቃል ብላችሁ መቼም አታስቡ። ከላይ እግዚአብሔር የሰጠ ነው። የ19 ዓመት የ20 ዓመት እድሜ ያላት ልጅ እቺ ልጅ ከሀይሚዬ እንደዚህ ይጠበቃል ብላችሁ አትጠብቁም አይደል? የእኛ ልጆች እስኪረጋጉ ነው። አሁን እየተንሸራተተ ነገሩ ይቆማል። እኛ ግን መታገዝ ዋጋ አለው። እንታገዝ። ሀይሚ ያልሆነ ስም ቢሰጧት ሀይሚ የኔ ልጅ ማን እንደሆነች የኔ ቅመም ማን እንደሆነች ጠንቅቄ ስለማውቃት ሁሌም እግዚአብሔር አምላክን ጸሎት አደርግላታለሁ። ብሩኬ የኔ ልጅ ማን እንደሆነ እስቲ ከአንድ ወጣት ምስኪን ሲረዱ መቅዶኒያ ሲያበሉ ያለውን ነገር ሲያደርጉ በነዚህ ማን ነው? እስቲ ከዩቱበር ካያችሁ በእግዚአብሔር በሚዲያ ላይ የወጣ ለምስኪን ሲያደርግ ለሙስሊም ቤተሰቦቻችን፣ ለደካማ ቤተሰቦቻችን፣ ክርስቲያን ለሆኑት መልካም ነገር የሚያደርጉ ልጆች ማን ናቸው? ሀይሚና ብሩኬ አይደሉ እንዴ? የኔ ውድ ልጆች እስቲ አንድ ነገር እኔ የምመክራችሁን ነገር ስሙ ውስጥ እነዚህ ልጆቻችን ይኸውልሽ፣ እነዚህ ልጆቻችን ሊያጣጥሉ ቢሮጡ ሊያጣጥሉ ቢሄዱ ሊጥላቸው ቢፈልጉ ሊዘቅጧቸው ቢፈልጉ የሰማይ አምላክ ደግሞ በጋድ ያወጣቸዋል። የእኛ አምላክ ያድናቸዋል። ይፈልጓል፣ ግን አንድም ቀን አያገኙ። እሺ አውሪ ይሄ እኮ ከእነሱ ጋር የሚያገናኘው ነገር አይደለም ማሪ። የሰው ልጅ ከመሬት ተነስቶ አንድ ፍሬ ሴት ልጅ ማለት ነው፣ ያውም ሴት ነኝ ካለች ሴት እኔ ማናት ሩታ? እኔ ሩታን አላውቃትም። እንግዲህ አስቢ እንግዲህ ሩታ ምናምን ብለው ያወራሉ። እኔ የማውቀው ታሪክ የለኝም። ግን እኔ አንዲት የምወዳትን ልጅ በሚዲያ በዚያ ያክል ስትሰደብ ከአንዲት ሴት ነኝ ከምትል አንድ እናት ነኝ፣ ስደተኛ ነኝ፣ ሽንት ቤት አጣቢ ነኝ ብላ ከምታወራ ሴቶች ተሰብስበው ሴቶች ትላልቅ ሴቶች እድሜ ጸጋ ነው። በእርግጥ እኔ በእድሜ እንትን እያልኩ አይደለም። ግን አንዲትን ሴት በዚህ መጠን መሳደብ፣ በዚህ መጠን የወረደ ስድብ ጥሩ ነው ብለሽ ታስቢያለሽ? እኔ አሁን ልልሽ የገባሁት ቤትሽ እንዳለምኛቸው ከምን ፎቶ መዘዘት ኖርማል ነው። ግን በዚህ መጠን ሴት ልጅን መስደብ ግን ኧረ በስመ አብ! ምን አይነት ሰዎች ናቸው? ሴት እናቶች ናቸው። ምን አገባቸው? ሩታ ማነው? ተካሌ ማነው? ምን አገባቸው እነሱ? ለምንድን ነው እንደዚህ የሚሳደቡት? እንደዚህ አይነት ስድብ ለምንድን ነው የሚሳደቡት? አሁን ሪከርድ ተደርጎ ብሰሞች ጭንቅላቷ በማታውቀው ታሪክ ጥሩ ነው ጎን በጣም የሚጠልቅ ያዛት ነው መሰለኝ። ማንም ቤት እንዳትይ ሳሚሊ። ኧረ እኔ አልሄድም። ሌሊቱን ስሚኝማ፣ ቤትሽን ክፈችና ሳይለንት አድርገሽ ሁላቸውም ሳይለንት አድርገው ምክር መምከር ነው ያለብሽ እንጂ አንዲት ነገር ካፈሽ ክፉ እንዳይወጣ። ለምን ጀምሮ ጆሮዬ ላይ ኤርፎኑን ሰክቼ ቤት እያጸዳ ሁሉንም አይቻለሁ። አሁንም ገብቼ ሁሉም አይቻለሁ። ሩታ ተዘቅዝቃለች፣ ማንች ሀይሚ ተዘቅዝቃለች፣ ሩታ ከነ ልጇ ተዘቅዝቃለች። ማለሽ ይሄ ችግር የለውም። ግን ከምንም በላይ የሰው ልጅ ካፉ የሚወጣውን ነው የዘራሹን ታጭ። እኛ እነኚህ ልጆች ከነኚህ ልጆች ብዙ ነገሮች ተምረን ብዙ ነገሮች እያየን ነው አይደለ? ጨዋም ስለሆኑ ካፋቸው ክፉ ነገር ስለማይወጣ ነው የምንከታተላቸው። እኛ ግን እነሱ ግን ከኛ ምንድን ነው የሚማሩት? ምንድን ነው የሚወስዱት? እንዴ ዛሬ አንቺ አይደለም እንደው ለጆሮ የሚሰቀጥጥ ንግግር፣ ለጆሮ የሚያስጠላ ስድብ፣ ይሄ ከኛ አንደበታችን መውጣት የለበትም። ትልልቅ ሰዎች ነን፣ ኢትዮጵያዊ ነን። እኛ እኮ እነ ሃይሜና ብሩክ አንድ ጊዜ አስጨርሽኝ። ቆይ ስሚኝማ፣ ያኔ ስሚኛ እንዴ፣ ከነሱ መልካምነትን ተምረናል። ያአላህ ባህላችን አይደለም ይሄ፣ ነውር ነው። እኔ ከባለኩኝ አንቺን መመለስ አለብሽ። ብዛየው ይሄ ከእንደዚህ ነገር ተመለሽ፣ ይሄ ጥሩ አይደለም ስትይኝ እመለሳለሁ።
ሄዱና እንደዚህ አድርጎ ከነ ልጇ ዘቅዝቋት፣ ሄዱና እንደዚህ አድርጎ፣ ሄዱና እንዲህ አድርጎ ለምን ይባባሳል? ይኸው ተዘቅዝቀዋል። እንደዚህ ነው እንደማለት ነው። የአይሚና ሳትቀር እናት አባቷ ሳይቀሩ ነው የተዘቀዘቁት። ወይ አይደለም ሩታ ከልጇ ጋር ተዘቀዘቋል። ሩታ ለሃይሚ እኮ የወንድሟ ልጅ ናት አይደለም? አላወቁም እኮ ሰራቃታቸው ግን እንዴት ጀመሩት? ይሄን ነገር ቆይ እንዴት ጀመሩት? ቆይ እናንተ አላወቃችሁም። እነሱ ወይ ባላር ፈልጎ የሆነ ነገር ፈልጎ ነው። ማሬ እንዴት እንደተጀመረ ንገርሽ። እኔ ትናንትና እያየው ነበር። አንዲት የብሩክ አድናቂ ነኝ የምትል ሴት የሩታንና የብሩክን ፎቶ አቀናብራ ምን አገባችሁ ብላ በዛ ነው መነሻው። እንግዲህ አንድ የሩታ አድናቂ ነኝ የምትል ሴት ወይም የሩታ አድናቂ ነኝ የምትል ሴት እነሱ ከድሮው ጀምራ ተደማመጡ፣ እስቲ ተደማመጡ። አንዳችን እንደምገባ በሱ የመጣ ነው የተነሳው ጸቡ፣ በዛ የመጣ ይመስለኛል። አስቡት እንግዲህ አንድ የሩታ